አዳኝ አንድ ነው የሚለው ብዙ አዳኝ አለ አይልም። ገብቷል? መጽሐፍ ቅዱስን ገልጠ ቄሱንም ብታመጣው የተማረውንም የትኛውንም ሰው ብታመጣው መጀመሪያ ሚስብዝን ታድርገናል። እኛም ብዙ አዳኝ አለ አንልም። አዳኝ መጽሐፍ ቅዱስ ያልተናገረውን እንድናገር እንደዚህ ማስገደድ ግን ወንጀል አይሆንም? ቤተሰቦች ዛሬ ካላገዛችሁኝ መቼም አታግዙኝም፣ አትወዱኝም። ከምሬ የምላችሁ ይሄን ቪዲዮ በጣም ብዙ ሚስጥር የምናገረው ይሄን ቪዲዮ እስኪሰለቻችሁ ድረስ ሼር ኮፒ ሊንክ እያደረጋችሁ ዛሬ ሙሉ ትመለከቱልኛላችሁ። ይሄ ቪዲዮ ቫይራል ይውጣ። ትላንትና እኔም ሰርቼ ነበር። ያ ድራማ እኛ ጋር ብቻ ሳይሆን እነሱ ጋርም ተባንነዋል። በቃ ውሸት እንደዚህ ነው ይታወቃል። ምንም ማረጋ ይቻላል። ዘፈን በአደባባይ ስሙ። ለጊዜው ይቆይ ያመመኝ ዘፈን እንደዚህ በአደባባይ በሚገርም ሁኔታ በክብር ሴልፊ እያነሳ ወንጌል ቢሆንስ ድንጋይ እያነሳ አሁን የመንግስት ሰማያት እርግጠኛ ነህ አሁን አንተ እንደምትገባ? በጣም እርግጠኛ ነኝ ስለ በጣም እርግጠኛ ነኝ። ነግሮህ ነው? ሞቶልኝም ነው ነግሮኝም ነው። በጣም ያሳዝናል። እንዲህ እየቀለዱ ወደ ሲኦል መሄድ። ናምልጥ ወደ ኢየሱስ። ጉድ ነው። በእናታችሁ ለራሳችሁ ስትሏቸው ለደንታችሁ ስትሉ ጉድ ነው ይዤ የመጣሁት። ይሄ ጉድ ሰላም እንዴት ናችሁ? የኢየሱስ ስም የተባረከን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ እስከ መጨረሻው ጨርሳችሁ ስሙ ይሄንን ጉድ። ቤተሰቦች ዛሬ ካላገዛችሁኝ መቼም አታግዙኝም፣ አትወዱኝም። ከምሬ የምላችሁ ይሄን ቪዲዮ በጣም ብዙ ሚስጥር የምናገረው ይሄን ቪዲዮ እስኪሰለቻችሁ ድረስ ሼር ኮፒ ሊንክ እያደረጋችሁ ዛሬ ሙሉ ትመለከቱልኛላችሁ። ይሄ ቪዲዮ ቫይራል ይውጣ። አዳምጡት፣ እመለስበታለሁ። መዳን በሌላ በማንም የለም። በማን ነው? እንድንበዘን ከሰማይ በታች የተሰጠን ኢየሱስ ክርስቶስ የሚለው ስም። ትከራከረኛለህ እንዴ? አንተ ልጸልይልና ትርጉም አለው። አንዳንዶቹ እኛን ለማሸማቀቅ ምናምን ይሞክራሉ። ጴንጤ እያሉ ነው። አሁን እንድንበዘን የተሰጠን ከሰማይ በታች ከምድርም በላይ ያ የተሰጠን ስም ኢየሱስ ክርስቶስ ይባላል። ይሄ ግልጽና ግልጽ ነገር ነው። ቤተሰቦቻችን ኢየሱስ የጴንጤ አይደለም። ኢየሱስ ማለት ነው የኦርቶዶክስ ማለት ኢየሱስ የዓለም ሁሉ ጌታ ነው። ሊቀበሉት የሚችሉ አሉ፣ የማይቀበሉት አሉ። ግን እውነታው ምንድነው? ኢየሱስ ጌታ ነው። ኢየሱስ ቤዛ ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ሲባል መናፍቅ ነው፣ ሴጣን አለ። ምን ማለት ነው? ብራዘር አባታችን እንዴ ምን ማለት ነው? ንገሩኝ እስቲ። ቤተክርስቲያናችን ውስጥ መሰራት አለበት። ገና በጣም ወንጌል መሰበክ አለበት። ሰው ወጣቱ ኢየሱስ ሲባል ማርያም አማላጅነት የሚልበት ሰዓት ደርሷል። በቃ ኢየሱስ ጌታ ነው። ኢየሱስ እውነት ነው፣ መንገድ ነው። ይሄ ሊሰበክ ይገባል። ይሄ የኦርቶዶክስ ኢየሱስ ክርስቶስ የኦርቶዶክስ ራስ ነው። ቤተሰቦቻችን የኦርቶዶክስ መሰረት ነው እንዴ ቤተክርስቲያንን የመሰረታት ነው። ስለዚህ ቤተክርስቲያን ውስጥ እንደዚህ በሴጣን መልኩ አንተ ጀግና አጥማቂ ነው እንዲባሉ ነው። በቃ ኢየሱስ ጌታ ነው ሲባል እንደዚህ ይሄ መሰለ ወንጌል ከሴጣን አፍ ይወጣል ብለህ ታስባለህ? ይወጣል? አይወጣም? እውነቴን የምነግራችሁ በጣም እውነቱ ልንገርህ አባታችን ከርሶ ይሄ ልጅ ይሻላል። ወንጌል በደንብ አድርጎ ይማራል። እርሱ ሐሰተኛ አጥማቂ ነው። ምንም ዕውቀት የለውም። ከምሬ ምንም አይነት ዕውቀት የለውም። እዚህ በየገዳማቱ የያራው በጸበል እንደዚህ በመቁጠሪያ እየተመታ ሴጣን ይወጣል የሚባል ፌክ የለም። እግዚአብሔር ይመስገን። በመቁጠሪያ ሴጣን አይወጣም። የሚወጣው ከስሞች ሁሉ በላይ የሆነ ኢየሱስ የተባለውን ስም ስጠራ ነው። አባቴ ይሄን ስም ስጠራ ሴጣን ይርበረበዳል። መጥራት ያለባችሁ ስም እንዴ ሐዋርያት እነ ጳውሎስ እነ ጴጥሮስ ሴጣንን ያስወጡት በክርስቶስ ስም ነው። ስም በሆነው በክርስቶስ ስም። ስለዚህ በእውነትም ቤተክርስቲያናችሁን የተሰገሰጋችሁ አስመሳይ ተኩላዎች ውጡ። በርካቶች ከቤተ እምነታችን የሚወጡት እንደናንተ አይነቱን እያዩ ነው። እንደናንተ አይነቱን ቤተክርስቲያንን የሚያጠፉ ሰዎች እያዩ ነው። አባታችን ስለ እርሱም ክርስቶስን ተቀበሉ። ሴጣን ያወጣሉ። እግዚአብሔር ረድቶት ነው። ፌክ ነው። በጣም በርካታ ኦርቶዶክሳውያን ማንበብ ስለማይችሉ ዕውቀት ስለሌላቸው ሰው ነው የሚከተሉት። በቃ አዩቱን ነገር ላይ ያምናሉ። የሚያነብ ሰው ግን በእርግጠኝነት የእግዚአብሔርን ቃል የሚከተል ያ ሰው ቢሳሳት እንኳን በእግዚአብሔር ቃል ምን ይሞግታል። ስለዚህ ኦርቶዶክሳውያን ንቁ፣ አንብቡ፣ ከቤተ ክርስቲያን አትውጡ። ኦርቶዶክስ እውነተኛ ነች፣ ትክክለኛ መንገድ ነች። ግን ባያችሁት ነገር ሁሉም ነገር ኤውንም ምኑንም ነገር አትመኑ። በቃ ቄሱ ምኑ አትመኑ። መጠየቅ ያለባችሁን ጠይቁ፣ መረዳት ያለባችሁን። ክብር ለኢየሱስ ይሁን። የሆነ ደስ የሚል ዜና የለም? የሆነ ነገር አይታያችሁ? ስሙ ዘልቆ እየገባ ነው። የተከመረ ህይወት የማይሰጥ በብዛት የተቀመጠ ስሞች እየተነሱ ነው። የኢየሱስ ስም ግን ዘልቆ እየገባ ነው። ትውልድ እንደዚህ ነቅቶ ምን ብዬ ላውራ? በቃ እንደዚህ ከነቃ በቂ እኮ ነው። ቅዱሱ ቃል ምን ይላል የሚለውን ተከተሉ በራሳችሁ አንደበት። ደስ የሚል ዜና ነው። ኢየሱስ ያድናል። ስሙንም አዳኝ አንድ ነው የሚለው ብዙ አዳኝ አለ አይልም። ገብቷል? መጽሐፍ ቅዱስን ገልጠ ቄሱንም ብታመጣው የተማረውንም የትኛውንም ሰው ብታመጣው
መጀመሪያ ሚስ ፕሬዘንት አድርገናል። እኛም ብዙ አዳኝ አለ አንልም። አዳኛችን አንድ ክርስቶስ ኢየሱስ ነው። ቤተክርስቲያን ታስተምረን ይሄን ነውና ያ ሚስ ፕሬዘንቴሽን መጀመሪያ ለማጥራት ሞክር። ሲቀጥል ቪዲዮ ላይ እንዳልከው ከሆነ እመቤታችን ስለሞተች አትሰማንም፣ ስለኛም አታውቅም ብለሃል። ለዛም ደግሞ ማስረጃ አምጣ ከሞተች በኋላ አትሰማንም የሚል ማለት ነው። እኔ ግን አስቀምጥልሃለሁ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 20 ላይ ብታይ የክርስቶስ አካል የሆነች ቤተክርስቲያን ውስጥ ሁላችንም ብልቶች ነን፣ አንዱ ብልት አንዱን ብልት አታስፈልገኝም ማለት አይችልም፣ እርስ በርስ ይደጋገፋል እንደሚል እኛም ደግሞ የቤተክርስቲያን ውስጥ ያለን ሰዎች አንዱ ሁላችንም ብልቶች እንደመሆናችን አንዱ ከአንዱ ጋር ይተጋገዛል፣ ይደጋገፋል ማለት ነው። እኔ አንድ ወንድሜን ጸልይልኝ እንደምለው ነው እመቤታችንም ጸልይልኝ የምላት እሷም በቤተክርስቲያን ህብረት ውስጥ ወይም ደግሞ ቤተክርስቲያን ውስጥ ስላለች ማለት ነው። ከሞትሽ በኋላ የቤተክርስቲያን ህብረት ውስጥ የለችም ካልከኝ ግን ክርስቶስ ኢየሱስ በወንጌሉ እኔ የሕያዋን እንጂ የሙታን አምላክ አይደለሁም ይላል። ስለዚህ እመቤታችንም ሙታን ስላልሆነች ወይም ደግሞ ሕያው ስለሆነ ነፍሷ በዚህ ህብረት ውስጥ አለች ማለት ነው። ሶ ይሄ ነው መስረጃ ሰጥቻለሁ። ይሄ መጽሐፍ ቅዱስን አስገድዶ እኔ የተናገርኩትን እኔ የሚፈልገውን ያንን ነገር ተናገር እንደማለት እኮ እንዲህ በግድ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 20 ላይ ሄዳችሁ አንብቡ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ። ይሄ እኮ በቃ ምን ብዬ ላውራ? ለምንፈልገው ሐሳብ መጽሐፍ ቅዱስን አስገድዶ እንደማናገር እኮ ነው። ይሄ ከቅድስት ድንግል ማርያም ጋር አካል ናት፣ ቤተክርስቲያን ናት፣ አይገናኝም። እኔ ለወንድሜ ጸልያለሁ፣ አዎ መጽሐፍ ቅዱስ ይናገራል። እና የሞተ ሰው ጸሎታችንን ይሰማል? የለም። ሕያዋን ናቸው፣ ቅዱሳን የሚሰማሉ። እግዚአብሔር ምን ብዬ ላውራ? በቃ ለምንፈልገው ሐሳብ መጽሐፍ ቅዱስን አስገድደን እንዲያወራ እንደማድረግ እኮ ነው። ደስ የሚለው ፓርት ግን ቅዱሳን ትውልድ መጽሐፍ ቅዱስን እያነበበ ነው። እንደዚህ መጥቀስ ራሱ እኮ ቀላል ነገር እንዳይመስላችሁ እንዴ! ድሮ አይታይም። ይሄ ደስ ብሎኛል። ግን ሐሳቡ እንደዚህ አይደለም፣ አይገናኝም። አንዱ ለአንዱ ያስፈልጋል። በብዙ አይነት ጸጋ የሚያገለግሉ ወንድም እህቶቻችን አሉ። አለቀ። ለዚህ ሐሳብ ነው የተናገረው እንጂ ለቅድስት ድንግል ማርያም ምናምን አዙሮ መውሰድ አይቻልም። ለምንፈልገው ሐሳብ እንዲያዙረን አይቻልም። እኔ ግን ደስ ብሎኛል። እንዲህ መጽሐፍ ቅዱስን እየጠቀሱ ሲመጡ ራሱ ደስ ይለኛል። በቃ እያነበቡ ነው። በቃ አለቀ። ነገ ከነገ ወዲያ የተሻለ ነገር ይመጣል፣ ይነበባል። መጽሐፍ ቅዱስ ደግሞ ተገልጦ በመንፈስ ቅዱስ ኃይል ይገለጣል፣ ይታያል። ያን ደግሞ እውነታው ይገባል። እየገባ ሲሄድ ደግሞ ይሄ አላስፈላጊ የሆነ ተረት እየተነሳ ይሄዳል። ደስ ብሎኛል። የኔ እናት ማጣመም አይቻልም። እሺ ቃሉ የምናገረውን ብቻ። ክብር ለኢየሱስ ይሁን። ስሙኝንም አሁን የመንግስት ሰማያት እርግጠኛ ነህ አሁን አንተ እንደምትገባ? በጣም እርግጠኛ ነኝ ስለ በጣም እርግጠኛ ነኝ። ነግሮህ ነው? ሞቶልኝም ነው ነግሮኝም ነው። ማን ነው የነገረህ? እርሱ ራሱ ክርስቶስ ኢየሱስ። ብራዘር ኧረ እባክህ ደውሎ ነው እንደዚህ ያላገጥክበት ጊዜ ያልፍና ማላገጥ ማንችልበት ጊዜ ይመጣል። ኢየሱስ ክርስቶስ ተመልሶ ይመጣል። አሁን እኔ አንተኑ ላይ ነው እኔ አሰልመዋለሁ በዚህ ትምህርት እኔን ማስለም አይከብድም። እርግጠኛ ወዳልሆንኩበት ቦታ ለዘላለም ወዴት እንደምሄድ መቼ ነው የምገባው? ሊስን አንተ አሁን ወዴት እንደምትሄድ ሳታውቅ ና እንሂድ ማለት አይከብድም እንዴ ብራዘር? አንተም አሁን ንጹህ መሆን የምትችለው ውዛ። ይኸውልህ ኢየሱስ ክርስቶስ መስቀል ላይ ባፈሰሰው ደም ነው። ደም ካልፈሰሰ እኔ በሱ አይደለም አንተ ነህ በሱ። አንተም ግን በሱ ነው ልትነጻ የምትችለው። ለዓለም ሁሉ ክርስቶስ ኢየሱስ ስለሞተ አሁን አየህ። እኔ በሱ አንተ ነህ በሱ የምትገባው። አዎ እኔ አረጋግጫለሁ። አንተ በክርስቶስ ኢየሱስ በማመን ነው የምትገባው። ሙሳ ገባ በሰላም ትገባት። ወፍ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶ በመስቀል ላይ ሞቶ ነው እኔ ወደ መንግስተ ሰማያት የገባሁት፣ ህይወት ያገኘሁት፣ የዘላለም ህይወት ያገኘሁት በክርስቶስ ኢየሱስ በሰራው ስራ ነው። ክርስቶስ ኢየሱስ መጥቶ ባይሞት እኔ የመንግስተ ሰማያትን አላገኝም ነበር። አሁን የገባኝ ነገር እኔ በሰራው ሳይሆን እሱ በሰራው ነው። በእኔ ሳይሆን በሱ ነው። እሱ ባደረገው በሱ ስራ ነው እኔ መስዋዕትነት ነው እኔ የምገባው። በኢየሱስ ክርስቶስ ደም ኃጢአት ባደርግስ ሰው ነኝ። ኃጢአት ላደርግ እችላለሁ። ድካም ሊኖርብኝ ይችላል። ስለ እኔ የሚታይልኝ አለ። ያ ያፈሰሰው ደም አሁንም ድረስ ከእግዚአብሔር ጋር ያስታርቀኛል። አሁንም ድረስ ስለ እኔ ይታይልኛል። እሱ ልክ ነው፣ ትክክል ነው ይላል ኢየሱስ ክርስቶስ። እሱ ኃጢአት ሆኖ ኃጢአትን ወስዶልኝ እኔ ግን ትክክል እባላለሁ። በእግዚአብሔር ፊት ትክክል እባላለሁ። ጻድቅ የለም አንድስ እንኳን ይላል መጽሐፍ ቅዱስ። ሁሉ ኃጢአትን ስለሰሩ ጻድቅ የለም፣ በእግዚአብሔር ፊት ትክክል የለም። አንተ የፈለገ መልካም ብትሆን የቅድስናው ፊት መቆም አትችልም። የአምላክ ቅድስና ፊት መቆም አትችልም። እሱ በጣም ቅዱስ ስለሆነ
ገባ? ስለዚህ አብ ፊት መግባት ድፍረት ያገኘ ነው በኢየሱስ ክርስቶስ። ወደ እግዚአብሔር መግባት የቻልነው በሱ ስራ ነው። ከዛ በሱ በማመናችን ስራን እንሰራለን። እኛ በስራ ይገለጣል እምነታችን፣ ማንን እንደምናምን ይታወቃል ነው። ግን ሙሳ አሁን አንተ በመልካም ስራ መንግስተ ሰማያት እንደምትገባ ነው የምታስበው? መልካም ስራዎች ያስገባሉ። ይሄን ያላግጣል፣ ደውሎ ነው ምናምን። አጋንንት እንደዚህ ነው፣ በቃ እያታለለ ይወስዳል። አምልጡ፣ መልካም ስራ ሰርተ ትገባለህ። ህልም ነው አለ። ህልም ነው፣ የሰው ሰራሽ ትምህርት ነው። ያንተ ስራ የመርገም ጨርቅ ነው። ምንም መጽሐፍ ነው የሚናገረው። ና ወደ ኢየሱስ እያላገጡ ወደ ሲኦል። ህይወት ኢየሱስ ነው። ኑ አምልጡ፣ ከሱ ውጪ ህይወት የለም። ስሙ እንንም ዘፈን በአደባባይ ስሙ። ለጊዜው ይቆይ እያመመኝ ችዬ በወንጌል ጊዜ ድንጋይ የሚያስነሳ የዘፈን ጊዜ ደግሞ ሰልፍ የሚያስነሳ ከሆነ ችግር አለ ማለት ነው። እኔ የምላችሁ የዚህ ዘፈን ድምጽስ ከተማውን አይረብሸውም? በእርግጥ ረበሸውም አልረበሸውም የኔ ጉዳይ አይደለም። ለማንኛውም ኢየሱስ ጌታ ነው። ኢየሱስ ሲባል ለምን እንደሚከፋችሁ እየለየን እንሄዳለን። ጌታ ኢየሱስ ይወዳችኋል። ተባረኩ። ዘፋኝ ሲመጣ እንደዚህ በእንክብካቤ በቃ ዋው ለማየት ጓጉተህ ኢየሱስ ያድናል ሲባል ኮብልስቶን ያነሳል፣ የሆነ ዱላ ያነሳል። አየህ ችግር አለ። ሁላችሁ እንደዚህ አይነት ድምጾች አሁን ከተማን አይረብሹ። ሰላም ነው አይደል? ኢየሱስ ጌታ ነው ብሎ አንድ ሰው ወክ እያደረገ ሲያወራ ይረበሻል። ዝም ብሎ ከሰው ይመስላል። ይህ እኮ ከአጋንንት ነው። ኢየሱስ አሁንም ያድናል፣ ህይወት ይሰጣል። ኑ ወደ ኢየሱስ። ሌላው በሙሉ ለሲኦል እያመቻቸ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ስሙ ያንንም ጉድ ነው። በእናታችሁ ለራሳችሁ ትሏል፣ ለደንታችሁ ስትሉ ጉድ ነው ይዤ የመጣሁት። ይሄ ጉድ በእውነት የእግዚአብሔር እጅ እንዳለበት ላሳያችሁ። አለቀ ተቆረጠ ባለ ነገር ላይ እግዚአብሔር ቀጥሎ ሲያስፈነጥር ተዘጋ፣ ምንም ምንጭ የለውም ሲል እግዚአብሔር ሰፊ ምንጭ ሊከፍት። ስለዚህ ከዚህ ሁሉ የሚያስመልጥ አምላክ ስላለሽ የኔ እናት እግዚአብሔርን መኝ። ይሄው እዚህ ወንበር ላይ ሰፋ ፈታ ብዬ እንደተቀመጥኩት እሱ ላይ ፈታ ብለሽ ቁጭ በይ። የሰው የተቆረጠ ነገር በምናምንቴ የሆነ ነገር በሙሉ ተዋርዶ ታይዋለሽ። ይሄ ነው ጉዱ። ከዚህ በላይ ጉድ ኒውስ ትፈልጊያለሽ? የኔ ቆንጆ እግዚአብሔርን እጅሽን ዘርጊና አመስግኙ። ጠላቶችሽ ባሉበት እግዚአብሔር ራስሽን በዘይት ይቀባዋል። አጥፊዎችሽ ባሉበት አብረውሽ የበሉት ሰዎች በሚያሙብሽ ጠረጴዛ ላይ እግዚአብሔር ከፍታሽን ያስጥሰዋል። አይገርም? ሰው በጣም የሚከብደው የሰው ስኬት፣ የሰው ኪሳራ ደስታው ነው። ቺርስ ነው የሚባባለው። የኔ ቆንጆ ይሄ ሁሉ ባለበት ነው ድል ያለው። ተባረክ። ይሄ ነው ጉዱ። ሰምታችኋል። ከዚህ በላይ ጉድ የለም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም ብቻ ከመሆን ሽሹ፣ ከስልካችሁ ሽሹ። ይሰማል የምለው ነገር ምን ችግር አለው ብለህ ዝም ብለህ ስክሮል እያደረግ ውትብትብ ያለ እንትን ረጅም ጸሎት አይደለም አንድ ምዕራፍ ለማንበብ ወደ ስቃይ እንገባለንና ትክክል ካልሆነ ራስህን ደግሞ የሚሸሸውን ሸሸ የምታቀበውን ደም ነው ሐቃተስ አባርዳኝ እኔ ያቃተኝ እኮ ይሄ ደስ የሚል ቆንጆ ምክር ነው። በነገራችን ላይ ስትሰሙ መንፈሳዊ ነገርን ደጋግማችሁ ካያችሁ በቲክቶክ ላይ በተለይ መንፈሳዊ ነገር ብቻ ነው ወደ እናንተ የሚመጣው። አንዳንዴ ድብልቅልቅ ያለ ነገር እያያችሁ ራሳችሁን ለምንድን ነው በማይሆን ነገር ውስጥ የምትከቱ? በቃ መንፈሳዊ ነገር መስማት ካለባችሁ ሰምታችሁ ወደ ስራ ወደ የሆነ ነገር መውጣት። ከዛ ውጪ ፖለቲካንም መንፈሳዊንም ዘፈኑንም ሁሉንም አንድ ላይ ሽሹ። ደስ ይላል። ክብር ለኢየሱስ ይሁን። አጠቃቀማችንን ማስተካከል አለብን። ደስ የሚል ቆንጆ ምክር ስሙኝንም $30 ሚሊዮን አዝዣለሁ ውጣ ቢሉት ይወጣል። ሼክ መሐመድ አላሙዲን እኮ ይሄው እዚህ ከተማ ላይ የተዘጋጀውን የኳስ ጨዋታ ስፖንሰር አድርገዋል አይደል? በብዙ $1,000,000 ማለት ነው። እስቲ አሁን ከትላንት ወዲያ እዚህ አንዱን የወጣውን አጋንንት እዚህ እሳቸው እዚህ ጋር ቆሞ $30 ሚሊዮን አዝዣለሁ ውጣ ቢሉት ይወጣል። ታናሽ ባሪያው ግን አያችሁት? ክብር ለስሙ ይሁን። በጌታ በኢየሱስ ስም ስለው እህቶች ፊታቸው እያበራ ጌታ ይባረክ። ፕሮግራም ካለቀ በኋላ ፓስተርዬ ከነይ ዳና እያሉ በቃ ጌታ ስሙ ተባረክ። ኢየሱስ ያድናል። የነሱም ፊት ራሱ አይቼ የምተኛው እንቅልፍ ራሱ ነው እንዴ! ጌታ ስሙ የተባረክ። ይሄ ነው እንጂ ይሄ እኮ ነው ስራ ማለት ይሄ ነው። በብር በወርቅ የማይሆን ነገር ኢየሱስ ጋር አለ። በቃ እሱን ከተቀበላችሁ በሱ መንገድ ከሄዳችሁ አለቀ። ተሰምል ቆንጆ መልእክት ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።